ላልመለስ እችላለሁ። ምን ማለት ነው? ቆይ ልትሄድ ነው አንተ? የብሩክን ጉዳይ እስከማረጋግጥ ድረስ ላልመጣ እችላለሁ። ነገርኩሽ አይደል? ቅድም ወንድሜ በህይወት መኖሩን ወይ መድብል ብሩክ የጠፋበትን ምክንያት አውቋል። እንዴት እንደጠፋ፣ ዝና እንዳስጠፋው፣ የብሩክ መጥፋት የዝና እጅ እንዳለበት ሁሉንም ነገር አረጋግጧል። ጦርነቱ እንግዲህ በግልጽ ሊቀጥል ነው። ወንድሜ አንድ ነገር ቢሆን ከመሀሌትና ከዝና ራስ ላይ አልወርድም ሲል የነበረው መድብል አሁን ላይ ከዝና ጋር ፊልሚያውን ጀምሯል። ዝና መድብል ወደ ብሩክ ቤት መምጣቱ ምን እያደረገ እንዳለ በጣም እያስፈራው እንደሆነ ለመሀሌት ደጋግሞ ሲነግራት ተመልክተናል። ምን ሊሰራ ነው የመጣው? ብሩክ ቤት ምን እየተፈጠረ ነው ብሎ በጣም በጭንቀት ይገኛል። መድብል አሁን ላይ በኤፍራታ አማካኝነት ዝና ከብሩክ መጥፋት ጀርባ እንዳለ አረጋግጧል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ነባሮች እንኳን ደህና መጣችሁ ብለናል። ሼር ላይክ አድርጉ። ሰፖርት ዚስ ቻናል ኤቭሪዋን። ዛሬ እንግዲህ እጀላችሁ የመጣሁት ተወዳጁን ምሳሌ ድራማ ቀጣዩን ክፍል ወደ እናንተ ይዤ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል። በመግቢያ ላይ እንደተመለከታችሁት መድብል እንግዲህ ዛሬ ወንድም ያለበትን ቦታ ሳላረጋግጥ ወደ ቤት አልመለስም፣ ምሳሌን አደራ ጠብቂያት፣ አንቺም ቢሆን ራስሽን ጠብቂ በማለት ቅድስትን እንግዲህ አስጠንቅቆ ወጥቷል። ለቅድስት ምንም አይነት ነገር መናገር አልፈለገም። ከኤፍራታ መረጃ ተቀብሏል። የተቀበለው መረጃ መግቢያ ላይ እንዳስቀመጥኩላችሁ ቪዲዮውን ብሩክ አደንዛዥ እጽ ወደ ከሀገር ውጭ ይዞ እንዲወጣ ገንዘብ ተቀብሎ ነበረ ከካሌብ ሞሲሳ ላይ ነው። ካሌብ ሞሲሳ ደግሞ በጣም አደገኛና ወንጀለኛ መሆኑንም መድብል ደርሶበታል። ወደ ብሩክ ማን ገንዘብ እንዳስገባ ሲያረጋግጥ ካሌብ ሞሲሳ ነው። ካሌብ ሞሲሳ ደግሞ አደገኛ ወንጀለኛ እንደሆነ በእስር ቤት ሆኖ ስለሚያውቅ መድብል ይሄን መረጃ ከሰማ በኋላ ውስጡ ሰላም አላገኘም፣ እረፍት አላገኘም። ኤፍራታን እንግዲህ ከመሀሌት እያንዳንዱ ወሬ እየተቀበልሽ ለኔ ደውይልኝ ብሎ ነበረ። መሀሌት እንግዲህ የቤት ስራ ተሰጥቷታል። የተሰጣት የቤት ስራ ዝና ከሸሸመኔ ተመልሷል እና ሸሸመኔ ድረስ እየሄድከው ሉላን ለመፈለግ ነው ወይ ብላ እንግዲህ ደጋግማ ብትጠይቀውም ይሄ የሸሸመኔ ነገር ምነው ሆድሽ ውስጥ ቀረ? አሁን ወደ ስራችን እንሂድ፣ ማድረግ ያለብንን እናድርግ፣ እሱን ተይው። አይ እኔንም ይዘከኝ ብትሄድ አግዝካለሁ ብዬ ነበር ትላለይ ማለት ነው እኮ አንቺ ከኔ ጋር ሆነሽ እኔ ልታግዢ፣ አንቺ ምንም ማድረግ የማትቺ ሴት ነሽ ይላታል። እንግዲህ መሀሌትን ያው ሁሌም ነው አጥቦ የሚያሰጣትና መነጽር አድርጋ ነበረ። መነጽሯን ወለቅ አድርጋ ዝናን የምልግን እኔ ቆንጆ ሴት አይደለሁም ወይ ብላለይ ማለት ነው። ዛሬ ለኔ ልንገርሽ እውነቱን፣ ሴት አይደለሽም፣ ሴት አትመስኝም። በራሷ የማትተማመን ሰው፣ ጥቅም የምትፈልግ፣ ከሰዎች ገንዘብ መቀበል የምትፈልግ፣ ቤት የምትፈልግ እንደዛ አይነት ሴት ነሽ። ስለ ንግግሬ ይቅርታ አድርግልኝ ብሎ እንግዲህ ልክ ልኳን ነግሯታል ዝና ለመሀሌትን፣ ወይዘሮ መሀሌት ብሎ እንደዚህ እያለ እንግዲህ የልብ ልቡን ከተናገረ በኋላ ይቅርታ አድርግልኝ ብሏታል ማለት ነው። የልብን ተናግሮ ይቅርታ ግን አይከብድም፣ ዝና አይከብድም። እና ትክክለኛውን ነገር ነው የነገራት። ብሩክ ምን ነው ቆንጆ ነሽ ይልሽ ነበር እንዴ? እንደዚህ ይልሽ ነበር እንዴ ሲላት፣ እሱማ ከአንቺ ውጪ ቆንጆ አልተፈጠረም ይለኝ ነበር ሲላት፣ እንግዲህ እና አንቺ ከተፈጠርሽ በኋላ ነው ወይ ቅድስት የተፈጠረችው እያለ እንግዲህ በአሽሙር እየመለሰላት ይገኛል። አሁን እንግዲህ እኔን መርዳቱን ትተሽ መጀመሪያ የተሰጠሽን የሉላን ጉዳይ አስፈጽሚ፣ እሱም ማስፈጸም አለብሽ። እኔ ከሉላ ውጪ ሌላ ምንም አይነት ሴት አይታየኝም። ለኔ እናቴም እህቴም ሁሉ ነገሬ ሉላ ናት። ሉላ ቆንጆ ሴት ናት በማለት አሁንም የዝና ልብ ያለው ሉላ ጋር ብቻ ነው። ከሉላ ውጪ የእሱ ልብ ሌላ ሴት ማየት አይችልም ማለት ነው። እውነቱን ለመናገር ሉላ እንግዲህ በጣም ቆንጆ ሴት ናት። አሁን ግን አምልጣዋለች። አምልጣታለች። እሷ እኮ ከዚህ በኋላ ያንተ ልትሆን አትችልም፣ ተሸንፈካል ብትለውም እኔን አታቂኝም፣
ስለኔ አውሪ ብትባይ እንኳን 5%ንም እንኳን አታቂም። አሁን ሁለቱም ይሞታሉ፣ ሞገስም ይሞታል፣ እሷም ትሞታለች። የመጨረሻ ውሳኔ ላይ ደርሻለሁ፣ አልሸነፍም እያለ እየፎከረ ይገኛል ማለት ነው። አሁን ማድረግ ያለብሽ መድብል የሚባለው ሰውዬ ብሩክ ቤት ምን ሊሰራ መጣ? አሁን ላይ እያስጨነቀኝ ያለው ነገር እሱ ነው። እንዴት መጣ? ምን አባቱ ሊሰራ መጣ? ምንስ ነው የሚሰራው? በማለት ስለ መድብል ብሩክ ቤት መምጣት በጣም አስጨንቆታል። ይሄ እሱን አስጨነቀው ማለት እንግዲህ ከብሩክ መጥፋት ጀርባ እሱ እንዳለ በእርግጠኝነት የታወቀ ነው ማለት ነው። አደንዛዥ እጽ ይዘው እንዲወጣም እንግዲህ እሱ አብሯቸው ከሚሰራ ከወንጀለኞች ጋር ስለሆነ ኢንፎርሜሽኑም ሊያውቅ የቻለው በዚህ ምክንያት ነው። እንዴት አወክ ብላ ስጠይቀው እንኳን መሀሌት እሱ አይመለከትሽም ነው የተባለችውና አልነገራትም። ሉላም እንግዲህ ወንጀል እንደሚሰራ ነው የምታውቀው እንጂ 10 ዓመት ሙሉ አብራ ስትኖር ምን እንደሚሰራ ስራው ምን እንደሆነ ነግሯት አያውቅም። ምክንያቱም ወንጀል ስለሆነ መናገር አይፈልግም። እና መድብል እዚህ መንጣቱ የብሩክ ወንድም መንጣቱ ከአንተ ጋር ምን የሚያገናኘው ነገር አለ? ምን ያጨናንቅሃል ብትለው አንቺ አይገባሽም፣ ደደብ ነሽ፣ እንከፍ ነሽ። አሁን ይልቁኑ እሱን ትተሽ ማጣራት ከቻልሽ እነ ብሩክ ቤት መድብል ምን እያደረገ እንዳለ ምን ሊሰራ እንደመጣ እሱን እንድታጣሪልኝ ፈልጋለሁ። የታዘሽውን ብቻ ነው መስራት ያለብሽ። እኔ ድሮ አንቺን ሰው ነሽ ብዬ እንደ አማካሪ ቁጭ ብዬ ማማከሬ አንቺን ማዘዝ ብቻ ነው ያለብኝ ብሏልና ይሄንን ማድረግ ይከብደኛል ብትልም ቼክ እጽፍልሻለሁ ነው ያላት። ቼክ እጽፍልሻለሁ ስትባል እንግዲህ ባንዴ እሺ ነው ብላ ይሳቀችው ማለት ነውና እዚህ ጋር የምንረዳው ነገር በቃ ሰው ለገንዘብ ብሎ የማይችለውን ነገርም እንደ ይችላል ያደርጋል ማለት ነውና መሀሌት ቼክ ይጻፍልሻል ስትባል እንግዲህ እሺ ብላ ተስማምታለች። ዝና ግን የመድብል መንጣት በጣም አስጨንቆታል። በጣም ተጨንቆ ነው ያለው። መሀሌትም ያደረገችው ኤፍራታን ነው እንግዲህ ያዘዘችው ማለት ነው። መድብል ለምን እንደመጣ እነ ብሩክ ቤት እሱን ነገር አጣሪልኝ ስትላት ለምን ፈለግሽው? ለምን አስፈለገ ብላለች ማለት ነው። ኤፍራታ የምታውቂው ሰው አለ ወይ? መድብል ለምን እንደመጣ የምታውቂው መረጃ አለ ወይ ስትባል ለምን ብላታለች። ዝና ጠይቂ ብሎኝ ነው ስትል እንግዲህ ግን ዝና ብሩክ ስለመጥፋቱ በጣም አስጨንቆታል። ለምንድን ነው የሚያውቀው ነገር አለ ወይ ስትል በጣም ተጨንቋል። ግን ሊነግረኝ ፈቃደኛ አይደለም ብላለች። ኤፍራታ እንግዲህ ያው ኢንፎርሜሽን እያጣራች ከመሀሌት ለመድብል እየሰጠች ትገኛለች መረጃ ማለት ነው። ከዚህ በፊት የሆነ ጉድ አለ ብለሽ ነበረ ለምን አትነግረኝም ስትላት እንግዲህ እፍ ተይኝ እሱን አልነግርሽም ከአንቺ ውጪ ለማንም እንዳትነግሪ ይሄን መረጃ ወጥቶ ከሰማሁኝ ደምሽን ነው የምጠጣው ብሎኛል ብላለች መሀሌት እንግዲህ ለእህቷ እንግዲህ ለማንም እንዳትናገሪ ብላ ነው እየነገረቻት ማለት ነው። እህቷ ኤፍራታ ደግሞ ያው በገንዘብ ምክንያት አሳልፋ እየሰጠቻት ነው። ይሄንን መሀሌት ምንም እስካሁን ድረስ አልተረዳችም ማለት ነው። እሱን ከነገርሽኝና ገንዘብ ከከፈላችሁኝ ችግር የለውም። መድብል ለምን እንደመጣ ምን እንደሚፈልግ ምን እየሰራ እንዳለ ሁሉንም እነግራችኋለሁ ብላለች። ችግር የለውም ዝና ይልክልሻል ብላታለች። እና መጀመሪያ ፈልጋለሁ ክፈሉኝ፣ ከዛ ደግሞ ብሩክ እንዴት ምን ሰርቶ ልጁን እንዳሳከመ በምን ምክንያት ጉድ ያልሽኝ ምን እንደሆነ ንገሪኝ ብላ እንግዲህ እሱን መረጃ ተቀብላለች ማለት ነው። መረጃዋን ሰምታ ከጨረሰኝ በኋላ ነገ እነግርሻለሁ በማለት ዝም ነው ያለቻት። እንግዲህ መሀሌት ስትሄድ ወደ መድብል ነው ቀጥታ የደወለችው። መድብልን ቀጥታ አግኝታ ነግረዋለች። መድብል እንግዲህ አሁን ላይ ኢንፎርሜሽኑን ዝና መሆኑን በእርግጠኝነት አውቋል ማለት ነው። ወይኔ ወንድሜ እያለ ይገኛል። ቅድስት ያው ቤት ውስጥ በጣም እየተጨነቀች ትገኛለች። ወዲህ ደግሞ የምሳሌ ጥያቄ አባዬ ለምን አይደውልልንም ለምንስ አይመጣም የሚል ጥያቄ በጣም ጭንቅላቷን እያዞራት ትገኛለች እና እያለቀሰች ትገኛለች። ተደብቃም ብታለቅስ መሀሌት እንግዲህ ምሳሌ እንግዲህ ተደብቃ ስታለቅስ አይታታለች ቅድስትን። ለምንድን ነው የምታለቅሽው ስትላት እያለቀስኩ አይደለም ብላ እንግዲህ ለመዋሸት ሞክራ ነበረ። ትልቅ ሰው ይዋሻል ወይ ብላለች ምሳሌና መጨረሻ እንግዲህ ቤተሰቦቼ ናፍቀውኝ ነው
በሚል ሸውዳታለች። ሞገስም ተጨንቆ ነው የሚገኘው ከሉላ ጋር ቢሆንም ብሩክ ስለጠፋ ሞገስም ዳጣም ወንድሙም በጣም ተጨንቀዋል። ሉላ ግን ከዚህ ጀርባ ሞገስ ከብሩክ መጥፋት ጀርባ ምናልባትም ዝና ሊኖርበት ይችላል ብላለች ማለት ነው። እሷም ማውቃለች ከዚህ ከሀገር እንደሚወጣ የሚያውቀው እሱ ስለሆነ የእሱ ሰዎች ሊሆኑ ይችላሉ ብላለች ሉላ ማለት ነው። ብሩክ የሆነ ነገር ቢሆን ዝና ይኖርበታል የእሱ እጅ አይጠፋም እያለች ትገኛለች። ለዛሬ እንግዲህ ምሳሌ ይዤላችሁ መጣሁት ይህን ይመስል ነበረ። ቀጣዩን ክፍል ወደ እናንተ ይዤ እስከምመጣ ቸር ሰንብቱ። ብሩክ እንግዲህ ወደ ድራማው ቶሎ እንዲመለስ እንፈልጋለን። እኛም ናፍቆናል። እነ ቅድስት ብቻ አይደሉም። ቤተሰብ ያልሆናችሁ ቤተሰብ ሆኖ ሰብስክራይብ አድርጎ ስለመጣችሁ እናመሰግናለን። ሀሳብና አስተያየታችሁን በኮሜንት አሳውቁን። ባይ ባይ።